የምንወስዳቸው እርምጃዎች መሃል አንደኛው ራስን እስከማግለል ከምርጫው ራስን እስከማግለል የደረሰ እርምጃ ልንወስድ እንችላለን። ይሄ ደግሞ ለሀገሪቱ አይጠቅምም። በጣም ከባድ ጉዳት ነው ይዞ የሚመጣው። እስረኛ ቀላል ሆኖ ሳለ የፖለቲካ እስረኞችን ባለመፍታቱ ነው የሚያስወጣል ማለት ነው። በኢራንና በአሜሪካ ባለስልጣናት መካከል በጄኔቫ ሲካሄድ የነበረው ሌላኛው ዙር ቀጥተኛ ያልሆነ ድርድር ተጠናቋል። ምንም እንኳን ድርድሩን ያካሄደው የኦማን ወገን ጉልህ ሄደም ጦርነትን ለማስቀረት ሁለቱም ወገኖች ከአቋማቸው ፈቀቅ ስለማለታቸው ግን እስካሁን ግልጽ የሆነ ማረጋገጫ አልተገኘም። ጦርነቱ ከተጀመረ በኋላ ተደጋጋሚ የማሸማገል ጥረቶች ሲደረጉ ቆይተዋል። በአሜሪካ አሸማጋይነት የሚካሄደው ቀጣዩ የሩሲያና ዩክሬን የሶስትዮሽ የሰላም ድርድር በመጋቢት ወር መጀመሪያ ላይ በአቡዳቢ ሊካሄድ እንደሚችል ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ በክልልና በድሬዳዋ ከተማ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ ዳኝነት ስልጣን ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ከሀገሬ ቴሌቪዥን የምሽቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። አብራችሁን ቆዩም። በቀዳሚነት ለተመለከትናቸው ርዕሰ ጉዳዮች አምራለሁ። የመጪው 7ኛ ሀገራዊ ምርጫ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ የምርጫ ቦርድ ገለልተኝነትና የሚዲያ ነጻነት ወሳኝ መሆናቸውን የፖለቲካ ፓርቲዎችና የሲቪክ ማህበራት ገልጸዋል። ሂደቱ ሁሉንም ያካተተ እንዲሆን መሟላት ስላለባቸው ቅድመ ሁኔታዎችና ባለድርሻ አካላት ሊወጡት ስለሚገባ ሚና ተናግረዋል። ዳግም ተገኝ ተጨማሩን አዘጋጅቷል። ኢትዮጵያ ለምታካሄደው 7ኛ ሀገራዊ ምርጫ ጥቂት ወራት ብቻ ሲቀሩት የኢትዮጵያ ብሔራዊ ምርጫ ቦርድና የፖለቲካ ፓርቲዎች ለምርጫው ዝግጅት እያደረጉ ይገኛሉ። የምርጫውን ሂደትና የሲቪክ ምህዳሩን በሚመለከት ስጋቶቻቸውንና ሊከናወኑ የሚገቡ ተግባራትን ያነሱ ባለድርሻ አካላት በተለይም ገለልተኛ ተቋማትና የፖለቲካ ኃይሎች የሚጠበቅባቸውን ኃላፊነት እንዲወጡም ጥሪ አቅርበዋል። 7ኛው ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ የሲቪክ ማህበራት ሚና የጎላ መሆኑም ይነገራል። የኢትዮጵያ ሰብአዊ መብቶች ህብረት ዳይሬክተር መስዑድ ገበየው ህብረቱ የሲቪክ ምህዳሩን የመከታተልና ምርጫውን የመታዘብ ስራ ለመስራት ዝግጅቱን ማጠናቀቁን ገልጸዋል። ዳይሬክተሩ አክለውም ተወዳዳሪ ፓርቲዎች እንደ ሽግግር ፍትህ፣ ተፈናቃዮችን ወደ ቀያቸው መመለስና የምክክር ኮሚሽኑን ተግባራት የመሳሰሉ ሀገራዊ አጀንዳዎችን ለማስፈጸም የሚያስችሉ ፖሊሲዎችን ይዘው ሊቀርቡ እንደሚገባ አሳስበዋል። ግን በተለይ ተፈናቃዮች ያሉባቸው ልዩ የምርጫ ጣቢያዎች ላይ በመገኘት የምርጫ ትዝብት ለማድረግና ከዛ ያገኘናቸውን ግብአቶች ደግሞ የወደፊት በተለይ ሰላም በደንብ የሚሰፍንበትንና የሀገር ውስጥ መፈናቀል ዘላቂ መፍትሄ የሚያገኝበትን የሚያመጣ ምክር የሚያመጣ ጉዳይ ለማድረግ እያሰብን ነው ያለነው ማለት። በአንዳንድ አካባቢዎች ግጭቶች አሉ፣ አክቲቭ ግጭቶች። በአንዳንድ አካባቢዎች ደግሞ ግጭቱ አክቲቭ ባይሆኑም አልፎ አልፎ የሚከሰቱ ግጭቶችና ይሄ በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድም የምርጫ የሚደረግባቸውን ቦታዎች በቀይ በአረንጓዴና በቢጫ አድርጎ ለይቷል። ይሄ ተለዋዋጭ ነው፣ በጊዜ ሂደት ውስጥ የሚለዋወጥ ነገር ነውና አስቻይ ሁኔታ እንዲፈጠር ሁሉም ባለድርሻ አካላት የራሳቸውን አስተዋጽኦ ማድረግ አለባቸው። የሁሉንም ባለድርሻ አካላት ትብብር ነው ምርጫ ቦርድ አስቻይ በሆኑባቸው አካባቢዎች ያደርጋል፣ ባልሆኑበት ደግሞ ሁኔታው ሲፈቅድ ነው የሚያደርገው። ምርጫው ደግሞ በተቻለ መጠን በአንድ ጊዜ የሚደረግ ቢሆን የህዝቦችን ተጠቃሚነት፣ የውሳኔ አሰጣጥ በተለይ እንደ ሀገር የያዝናቸው ብዙ ትልልቅ አጀንዳዎች አሉ። የሀገራዊ ምክክሩ ያለቀ ነው፣ ዋናው መፈጸሙ ነው። ያንን አዲሱ የሚመጣው መንግስት እንዲፈጽመው እንፈልጋለን። የሽግግር ፍትህ አጀንዳ አለን። ሌሎችም ትልልቅ ሀገራዊ አጀንዳዎች የጂኦፖለቲካውን ሁሉ ጨምሮና በዚህ ሁሉ አውድ ውስጥ ሰላምን ማስፈን፣ ሰላምን መሰረት ማስያዝ እና ሀገራችን ከዚህ ምርጫ ተጠቃሚ የምትሆንበትን በማምጣት በኩል ሁሉም ባለድርሻ አካላት የራሳቸውን ሚና መጫወት አለባቸው ነው። የምርጫውን ዲሞክራሲያዊነት ለማረጋገጥ የመንግስት ተቋማት ገለልተኝነት ወሳኝ መሆኑ በባለድርሻ አካላቱም ተነስቷል። የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዝዳንት ረዳት ፕሮፌሰር ገነነ ገዴቦ ዲሞክራሲያዊ ስርዓትን ለማምጣት ገለልተኛ ተቋማት ኃላፊነታቸውን መወጣት አለባቸው ብለዋል። በተለይም ምርጫ ቦርድ ህጋዊና ተጨባጭ እርምጃዎችን በመውሰድ ሂደቱን የመታደግ ስራ ሊሰራ እንደሚገባና ስራ ለመስራት የሚያስቸግሩ ሁኔታዎች ካሉም ለህዝብ ግልጽ ሊያደርግ እንደሚገባ አመልክተዋል። ሁንም ቢሆን በእንትን ሳይሆን ለሆሳስ ሳይሆን እውነተኛና ተጨባጭነት ያለውን እርምጃ እየወሰደ እያረመ ለፓርቲዎችም ለአጠቃላይ ፓርቲዎች ጥፋቶችን ካገኘ በኋላ በነዛ በተገኙ ጥፋቶች ወይም ግኝቶች መሰረት ህጋዊ እርምጃ እየወሰደ ካልሄደ ምናልባትም አንተምቶ አንቺም ተይ አይነት አሰራር ብቻ የሚከተል ከሆነ በሀገራችን ዲሞክራሲ ማዋለዱ በጣም እጅግ በጣም ከባድ ነው እና ስለዚህ ቦርዱም የተጣለበትን ህገ መንግስታዊ ኃላፊነቱን በአዋጅ የተቋቋመ ነው። እንደገና የወጡ አዋጆች አሉ የሚያሰሩ
መመሪያዎችን ደንቦችን ራሱ ያዘጋጃቸውም አሉ። እነዚያን ተጠቅሞ አጥፊዎችን ሀይ ካላለ ሁሉ ጊዜ ለ5 ዓመታት አንድ ፓርቲና የፓርቲ አባል አመራር እያለቀሰ እየጮኸ እንደ ጨረባ ማይሰማ ከሆነ ምን ማለት ነው ይሄ? ስለዚህ ቦርዱም ከዚህ ወጣ ብሎ ማገዝ አለበት። ምርጫው ሁሉን የሚያካትተ እንዲሆን የፖለቲካ እስረኞችና ጋዜጠኞች መፈታት እንዲሁም የሰላም መረጋገጥ ቅድመ ሁኔታ መሆኑን የጠቀሱት ደግሞ የኢትዮጵያ ሕዝብ አብዮታዊ ፓርቲ ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ናቸው። የፓርቲው ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት እነዚህ መሰረታዊ ጥያቄዎች ምላሽ ካላገኙ ፓርቲያቸው ከምርጫው ራሱን ሊያገል እንደሚችል አስታውቋል። ሊቀመንበሩ አክለውም ፓርቲና መንግስት ያልተቀላቀሉበት የምርጫ ሂደት እንዲኖር የሚዲያ ነጻነት መረጋገጥ እንዳለበትም አጽንኦት ሰጥተዋል። የምንወስዳቸው እርምጃዎች መሀል አንደኛው ራስን እስከ ማግለል ከምርጫው ራስን እስከ ማግለል የደረሰ እርምጃ ልንወስድ እንችላለን። ይሄ ደግሞ ለሀገሪቱ አይጠቅምም። በጣም ከባድ ጉዳት ነው ይዞ የሚመጣው። እስረኛ መፍታት ቀላል ሆኖ ሳለ የፖለቲካ እስረኞችን ባለመፍታቱ ነው የሚያስወጣል ማለት ነው። ጦርነት ማቆም እና አስቻይ ሁኔታ መፍጠር፣ ለማቆም ቁርጠኝነት መነሳት ላይቆም እኮ ይችላል በአንድ ወገን ስላልሆነ ጦርነት። ነገር ግን የመጀመሪያውን እርምጃ መውሰድ በራሱ ቁርጠኝነት የይስሙላ ሳይሆን እውነተኛ ቁርጠኛ ሆኖ መሄድ ለኛ ትልቅ ትርጉም አለው። ያስቀመጥናቸው ቅድመ ሁኔታዎች በጣም ቀላል ናቸው፣ መሟላት የሚችሉ ናቸው። ስለዚህ የሚዲያ ነጻነት፣ የታሰሩ ጋዜጠኞች ያለምንም ሁኔታ መፈታት፣ አንዳንድ ሚዲያዎች ላይ እየደረሰ ያለው ተጽዕኖ መቆም አለበት ብለን እናምናለን። መረጃ ይደርሰናል እኛ በግራም በቀኝ። ስለዚህ እነዚህ ሁኔታዎች ባልቆሙበት ሁኔታ የሚደረግ ምርጫ ቢደረግ እንኳን ለሀገር ሰላም ምንም አስተዋጽኦ የለውም። ስለዚህ እውነተኛ ምርጫ ስታረግ የትጥቅ ትግሉን በሮች እየዘጋህ ነው ማለት ነው። ምህዳር ስታጠብና ምርጫ ስታጭበረብር ሀገር ወደ ጦርነት ትግባ ብለህ እንደመወሰን ነው የሚቆጠረው። ስለዚህ መንግስት የኢትዮጵያን ሰላም ከፈለገ ያለምንም ቅድመ ሁኔታ ምርጫው አስቻይ ሁኔታ እንዲኖረው ማድረግ ግዴታው ነው። በአጠቃላይ በምርጫ ሂደቱ መራጩ ህዝብ፣ ገዢው ፓርቲ፣ ተፎካካሪ ፓርቲዎች፣ ሲቪክ ተቋማትና ምርጫ ቦርድ በቅንጅት መስራት የሚጠበቅባቸው ሲሆን ሀገራዊ ግቡን ለማሳካት እያንዳንዱ አካል የተጣለበትን የዜግነትና የተቋም ሚና በብቃት እንዲወጣም ጥሪ ቀርበዋል። ኢትዮጵያ የዲፕሎማቶች መቀመጫ እንደመሆኗ የኮንፈረንስ ቱሪዝም መዳረሻ ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። በተለይም አዲስ አበባ ውስጥ የተሰሩት አዲስ ኮንቬንሽን ማዕከልና አድዋ ሙዚየም ከተማዋን የኮንፈረንስ መናኸሪያ ለማድረግ መልካም እድል እንደሰጡ ይነገራል። መንግስት በኮንፈረንስ ቱሪዝም ኢትዮጵያን ጠቃሚ ለማድረግ እንደሚሰራም ማስታወቁ ይታወሳል። ሚካኤል ኃይሌ ተጨማሪውን አዘጋጅቶበታል። ኢትዮጵያ የበርካታ ሀገራት የዲፕሎማቶች መቀመጫ እንደሆነች ይነገራል። በተለይም ከተማዋ አዲስ አበባ ዓለም ላይ ካሉ የበርካታ ዲፕሎማቶች መቀመጫ ከሆኑ ከተማ ከ1 እስከ 5 ውስጥ የምትጠቀስ ናት። ከተማዋ የዲፕሎማቶች መናኸሪያ እንደመሆኗ መጠን የኮንፈረንሶች መናኸሪያ ለመሆኗ ሲነገር ቢቆይም መንግስት ካለፈው ዓመት ጀምሮ ለኮንፈረንስ ቱሪዝም ባሳየው ፍላጎት ከ150 በላይ ዓለም አቀፍና አህጉር አቀፍ ጉባኤዎች መካሄዳቸው ማስታወቁ ይታወሳል። በቱሪዝም ዘርፍ ላይ በሰፊው ወደ ትግበራ እየገባ ያለው የኮንፈረንስ ቱሪዝም ከተለመደው አሰራር ውጭ አዳዲስ ሀሳቦችን ይዞ የመጣ ከመሆኑ በተያያዘ ዘርፉ የሚፈልገውን ባለሙያ ለመሆን ሙከራ ያደረጉ ስለመሆኑ የቱሪስት አስጎብኝ የሆኑት ኤልያስ አለማየሁ ተናግረዋል። በቀጣይ ያሉትን እድሎች ለመጠቀም እንደሚጥሩ አስታውቀዋል። ሌጀር የሚባለው ወይንም ደግሞ ጎብኚዎች መጥተው በየመዳረሻው ቦታ ውስጥ ወስደን የምናስጎበኛቸው ቱሪስቶች እንዳሉ ሆነው እንዲሁም ደግሞ በሌላ ወቅት ላይ ይህንን የኮንፈረንስ ቱሪዝም በማዳበርና በጣም ያንን ነገር ወደ ማርኬት አምጥተን በማስተዋወቅ ኢትዮጵያ አሉ ከሚባሉ ዓለም ሀገራቶች ውስጥ መካከል በሶስተኛ ደረጃ የምትጠቀስ ሀገር ነች። የተለያዩ ዲፕሎማቶችና የተለያዩ ቆንጽላ ቢሮዎች አዲስ አበባ ላይ በመገኘታቸው እንዲሁም ደግሞ የአፍሪካ ሕብረት መቀመጫ ከመሆናችን አንጻር የተለያዩ ስብሰባዎችና ወርክሾፖች ይደረጋሉ። ስለዚህ እኛም እንደ ባለሙያ ትኩረታችንን ወደዛ አድርገን ለሚቀጥሉት ጊዜያቶች ምን መስራት አለብን የሚለውን ነገር አያይዘን ይህንን የገበያ ትስስር በመፍጠር የተሻለ የማይስ ቱሪዝም ወደ ኢትዮጵያ ውስጥ እንዲመጣና በዛ ውስጥ ለመሳተፍ ራሳችንንም እያዘጋጀን ያለን። መንግስት ለኮንፈረንስ ቱሪዝም እያደረገ ያለውን ትኩረት ጎብኚዎች ወደ ሀገር የሚመጡበትን መንገድ መዘንጋት እንደሌለበት ያሳሰቡት የኢትዮጵያ ቱሪስት አስጎብኚዎች ማህበር ፕሬዚደንት አሸናፊ ሽለሺ መንግስት እየገነባቸው ያሉ ሪዞርቶች ላይ ለተገልጋይ የሚያወጣቸውን ዋጋዎች ሊያስብበት ይገባልም ሲሉ አሳስበዋል። የሌጀር ቱሪዝሙ ተቀዛቅዟል። የራሱ ዋና ዋና ምክንያቶች አሉት። ውስጥ አንዳንድ ቦታዎች ላይ ያለው የሰላም ችግር ሊሆን ይችላል። ከዛ በላይም ግን ራሱ ጎብኚዎች ወደዚህ የሚመጡ ጎብኚዎች በተለያዩ የኑሮ ውድነት ምክንያት አንዳንድ ጊዜ ኢኮኖሚያቸው በሚዛባበት ሰዓት እነሱም እነዚህ ሩቅ የሆኑ መዳረሻዎች ላይ ላይመጡ ይችላሉ። ከዛ አንጻር
መንግስት ትኩረት ሰጥቶት ሊሰራበት ይገባልን ብለን እናምናለን። ግን ደግሞ እየሰራበት ነው ያለው። ምክንያቱም አሁን ለምሳሌ ባሌ ተራሮችን ብትወስድ እዛ ጋር መንግስት ይሄ ትልቁ የሌጀር ቱሪስት መዳረሻ ቦታ ነው። እዛ ላይ እየሰሩ ያሉ ልጆች አሉ፣ መንገዶች አሉ። የተለያዩ ቦታዎች ብትሄድ ወደ ደቡብ ጨበራ ብትሄድ እንደዚህ ቦታዎች ላይ በሁሉም ማዕዘናት ብቻ እነዚህ ኢንፍራስትራክቸሮች እየተሰሩ ስለሆነ እነሱን በአግባቡ ግን ለገበያ አቅርበናቸዋል ወይ፣ ፕሮሞት አድርገናቸዋል ወይ፣ ታርጌታችንን ስለይተን ለሚመለከታቸው ጎብኚዎች አድርሰናቸዋል የሚለው ነው ጥያቄው ለኔ። ታላላቅ ጉባኤዎችን እንደ ሀገር ማዘጋጀት በርካታ ልምዶች አለመኖራቸው እንደሚታዩ ይነሳል። ይህን ክፍተት ለመሙላት ኢቨንት ማኔጅመንት የተሰኘ አዲስ የትምህርት አይነት ሊከፈት መሆኑን ያስታወቁት በፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዳይሬክተር ይታሰብ ስዩም ዘርፉ በቀጣይ የሚፈልጋቸውን ባለሙያዎች ለማፍራት ስራዎች ጠናክረው እንደሚቀጥሉም አስታውቀዋል። እንግዲህ የኮንፈረንስ ቱሪዝም ኦልሞስት ከባለፈው ዓመት ወደዚህ የመጣ እንደ አዲስ ቱሪዝም ፕሮዳክት ነው በእኛ የምንወስደው ማለት ነው። ምክንያቱም ከ5 ዓመት ከ10 ዓመት በፊት ስሙ ነበረ ኮንፈረንስ ቱሪዝም የሚባለው ወይም ማይስ ብለን የምንገልጸው ማለት ነው። ነገር ግን የኮንፈረንስ ማዕከል ነበረ ነው ብለን ብንጠይቅ ግን የለም። ኮንቬንሽን ማዕከሎች ያስፈልጋሉ። ኮንቬንሽን ማዕከል 5-6 አክቲቪቲዎችን በአንድ ጊዜ የምታከናውንባቸው ለምሳሌ እንደ አዲስ ኮንቬንሽን ሴንተር ወይም እንደ አድዋ ሙዚየም የመሳሰሉትን መጥቀስ እንችላለን ማለት ነው። በኢትዮጵያ ኮንቴክስት ለመጀመሪያ ጊዜ በመጀመሪያ ዲግሪ የኢቨንት ማኔጅመንት የሚባል የስልጠና ፕሮግራም በዚህ ዓመት ወደ ስልጠና እያስገባን ነው ማለት ነው። ይሄ ዲማንዱን አጠንተን ነው በጥናት መሰረት የለየ ነው ማለት ነው። ሁለተኛ ደረጃ አጫጭር ጊዜ ስልጠናዎችን ቅድም እንዳልኩት የማይስ ኤሌመንቶች በሚባሉት ውስጥ በሚቲንግ፣ በኮንፈረንስ፣ በኢንሴንቲቭ እና በኤግዚቢሽን በመሳሰሉት ዙሪያ አጫጭር ስልጠናዎችን የመስጠት ነው። ኢትዮጵያ ኮፕ 32ን ጨምሮ በርካታ ዓለም አቀፍና አህጉር አቀፍ ጉባኤዎችን በዘንድሮ በጀት ዓመት እንዲሁም በቀጣይ እንድታዘጋጅ መመረጧ ይታወቃል። በኢራንና በአሜሪካ ባለስልጣናት መካከል በጄኔቫ ሲካሄድ የነበረው ሌላኛው ዙር ቀጥተኛ ያልሆነ ድርድር መሻሻል ቢታይበትም ምንም አይነት ውጤት አልታየበትም ተብሏል። ትራምፕ ለኢራን የሰጡት የ10 ቀናት ቀነ ገደብ ሊጠናቀቅ መቃረቡን ተከትሎ በቀጣይ ምን ይከሰታል የሚለው እየተጠበቀ ነው። ተጨማሪ ያለን በኢራንና በአሜሪካ ባለስልጣናት መካከል በጄኔቫ ሲካሄድ የነበረው ሌላኛው ዙር ቀጥተኛ ያልሆነ ድርድር ተጠናቋል። ምንም እንኳን ድርድሩን ያካሄደው የኦማን ወገን ጉልህ መሻሻል ታይቷል ቢልም ጦርነትን ለማስቀረት ሁለቱም ወገኖች ከአቋማቸው ፈቀቅ ስለማለታቸው ግን እስካሁን ግልጽ የሆነ ማረጋገጫ አልተገኘም። ከዚህ ባለፈ በድርድር ሂደቱ መሻሻሎች ቢታዩም የጦርነቱ ስጋት ግን አሁንም አልረገበም ተብሏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ከድርድሩ መጠናቀቅ በኋላ በሰጡት ጋዜጣዊ መግለጫ ሂደቱ ጥሩ እንደነበረና በሚቀጥለው ሳምንት በቪየና ተጨማሪ ቴክኒካዊ ውይይቶች እንደሚካሄዱ አስታውቀዋል። አራቺ እነዚህ እስካሁን ካደረግናቸው ድርድሮች ሁሉ እጅግ ቁም ነገር የታየባቸውና ረጅም ሰዓት የወሰዱ ነበሩ ሲሉም ገልጸዋል። የኦማኑ የውጭ ጉዳይ ሚኒስትር በድር ቢን ሐማድ አልቡሳይዲ በበኩላቸው የሁለቱም ሀገራት ዲፕሎማቶች ወደ ቪየና ድርድር ከመመለሳቸው በፊት ከየሀገራቸው መንግስታት ጋር ምክክር እንደሚያደርጉም ተናግረዋል። ስለ ውይይቱ ዝርዝር መረጃዎችን ባይወጡም አራቺ ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ለአጭር ጊዜ መገናኘታቸውን የኢራኑ ታስኒም የዜና ወኪል ዘግቧል። በኢራን በኩል የቀረበው የጽሑፍ የውሳኔ ሀሳብ ረቡዕ ምሽት ለኦማኑ መልእክተኛ የተሰጠ ሲሆን ሐሙስ ዕለት ደግሞ ስቲቭ ዊትኮፍና የፕሬዚዳንት ትራምፕ አማች ያሬድ ኩሽነር የሚመሩት የአሜሪካ ልዑክ በሀሳቡ ላይ መክሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ኢራን በ10 ቀናት ውስጥ ወደ ድርድር የማትመጣ ከሆነ ወታደራዊ እርምጃ እንደሚወስዱ ማስጠንቃቸው አይዘነጋም። በጄኔቫ በተካሄደው ድርድር ላይ የዓለም አቀፉ የኒውክሌር ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲም ተሳትፏል። ኤጀንሲው ከመጋቢት 6 ቀን ጀምሮ የቦርድ ስብሰባ የሚያካሄድ ሲሆን ይህም ትራምፕ ባሳለፍነው ሳምንት ለኢራን ከሰጡት የ10ና የ15 ቀናት ጊዜ ገደብ ጋር የሚገጣጠም ነው። ምዕራቢያን ሚዲያዎች እንደሚጠቁሙት ከሆነ የጄኔቫው ድርድር ውጤት አጥጋቢ ካልሆነ ኤጀንሲው በኢራን ላይ ጠንካራ ውሳኔ ሊያስተላልፍ ይችላል። ዋሽንግተንና እስራኤል ኢራን በገዛ ምድሯ ላይ ዩራኒየም እንድታበለጽግ እንደማይፈቅዱ በድጋሚ ያስምረውበታል። አሜሪካ በድርድር ውስጥ የኢራን ባለስቲክ ሚሳይል ፕሮግራም እንዲካተት ብትወተውትም ቴህራን ግን የመከላከያ አቅሜ ለድርድር አይቀርብም በሚለው አቋሟ ጸንታ ቀጥላለች። የኢራኑ ፕሬዚደንት መሱድ ፔዜሽኪያንም ትራምፕ ኢራንን የሽብር ዋነኛ ስፖንሰር ሲሉ የገለጹትን ተቃውመዋል። ፕሬዚዳንቱ እንደተናገሩት ኢራን ራሷ የሽብር ሰለባ ሆና በርካታ ባለሥልጣናቷና የኒውክሌር ሳይንቲስቶቿ እንደተገደሉባት አስታውሰዋል። እውነታው በቅንነት ቢታይ ኢራን የሽብር ደጋፊ ሳይሆን የሽብር ዋነኛ ሰለባ መሆኗ ይረጋገጣል ሲሉም ፔዜሽኪያን አሳስበዋል። በሌላ በኩል የሀገሪቱ የበላይ መሪ አያቶላህ አሊ ካሜኒ በአሜሪካ ላይ ያላቸውን ጠንካራ ንግግር የቀጠሉ ሲሆን ይህም
በሁለቱ ሀገራት መካከል ስምምነት ላይ የመድረስ እድሉን ጥርጣሬ ላይ ጥሎታል። ፕሬዚዳንት ዶናልድ ትራምፕ የአገዛዝ ለውጥ ለኢራን ትልቁ ስኬት ነው ማለታቸውን ተከትሎ ካሜኒ ትራምፕ የኢራንን መንግስት መጣል እንደማይችሉ በድፍረት ተናግረዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺም ካሜኒ ቢገደሉ እንኳ የኢራን ሃይማኖታዊ ስርዓት ተተኪ የመሰየም ህጋዊ መንገድ ስላለው አገዛዙ እንደማይፈርስ ገልጸዋል። ፕሬዚዳንት ፔዜሽኪያንም ይህንኑ ሀሳብ በማጠናከር ሲናገሩ እኔንም ሆነ ማንኛውንም መሪ ሊያጠፉ ይችላሉ፣ ነገር ግን እኛን ቢመቱ ሀገሪቱን የሚመሩ እንደኛ ያሉ መቶዎች ይተካሉ ማለት የመንግስታቸውን አቋም አረጋግጠዋል። የኢራን መንግስት ይፋ የዜና ወኪል ኢርና እንደዘገበው ቴህራን ለዋሽንግተን ያቀረበችው የውሳኔ ሀሳብ አሸናፊ የሆኑ ድሎችን የያዘ በመሆኑ አሜሪካ ለድርድሩ ያላትን ቁርጠኝነት ለመመዘን ያስችላል ተብሏል። ምንም እንኳን የኢራን ባለሥልጣናት የሀሳባቸውን ዝርዝር በይፋ ባይገልጹም በሀገሪቱ የሚገኘው 60 በመቶ የነጠረ ዩራኒየም በከፊል ደረጃውን ዝቅ የማድረግና ዩራኒየሙን በሀገር ውስጥ የማቆየት ሂደትን ይጨምራል ተብሏል። ኢራን ይህ እርምጃ አሜሪካ በኢራን ነዳጅና ጋዝ ዘርፍ እንዲሁም በአውሮፕላን ግዢ ረገድ ከምታገኘው የኢኮኖሚ ዕድል ጋር እንዲጣመር ፍላጎት እንዳላትም ይታመናል። ዩክሬን በሩሲያ ድንበር ላይ በምትገኘው ቤልጎሮድ ላይ በሰነዘረችው የሚሳኤል ጥቃት በመሠረተ ልማቶች ላይ ከፍተኛ ጉዳት ሲደርስ ሩሲያ በበኩሏ ወደ ሞስኮ ያመሩትን ጨምሮ 220 የዩክሬን ድሮኖችን መታ መጣሏን አስታውቃለች። በጦር ሜዳው ያለው ውጥረት በቀጠለበት በዚህ ወቅትም ፕሬዚዳንት ቮሎዲሚር ዜሌንስኪ በመጋቢት ወር በአቡዳቢ ለሚካሄደው የሰላም ድርድርና ከፑቲን ጋር ለሚያደርጉት ቀጥታ ንግግር ጥሪ አቅርበዋል። ይህ በእንዲህ እንዳለ ዓለም አቀፉ የገንዘብ ድርጅት IMF ለዩክሬን ኢኮኖሚ መረጋጋት የሚውል የ8.1 ቢሊዮን ዶላር ብድር አጽድቋል። ኃይለ ገብረ ታደሰ ተጨማሪ አለው። በድንበር አቅራቢያ የምትገኘውን የሩሲያ ከተማ ቤልግሮድን የዩክሬን ሚሳይሎች መትተዋል። በጥቃቱ በኃይል ተቋማት ላይ ከፍተኛ ጉዳት የደረሰ ሲሆን የኤሌክትሪክ የውሃና የሙቀት አቅርቦት መቋረጡን የክልሉ ገዢ ተናግረዋል። ከዩክሬን ድንበር 40 ኪሎ ሜትር ርቀት ላይ በሚገኘው ቤልግሮድና አካባቢው ላይ የተፈጸመው ጥቃት በ5 ቀናት ውስጥ ከፍተኛ ጉዳት ያስከተለ ሁለተኛው ጥቃት ነው። የሩሲያና ዩክሬን ጦርነት ከተጀመረ ከ4 ዓመታት ወዲህ ይህ አካባቢ የዩክሬን ጦር ተደጋጋሚ ኢላማ ሆኖ ቆይቷል። በኃይል መሰረተ ልማት ላይ ከባድ ጉዳት ደርሷል ሲሉ የክልሉ ገዢ ቪያቸስላቭ ግላድኮቭ በቴሌግራም ገጻቸው ጽፈዋል። በዚህም ምክንያት የኤሌክትሪክ የውሃና የሙቀት አቅርቦት መቋረጥ ተከስቷል ብለዋል። ይሁን እንጂ ከዩክሬን ባለስልጣናት በኩል በጉዳዩ ላይ የተሰጠ አስተያየት የለም። ግላድኮቭ እንደገለጹት የጉዳቱ መጠን በቀጣይ የሚገመገም ይሆናል። መደበኛ ባልሆኑ የቴሌግራም ቻናሎች ላይ የወጡ ምስሎች እንደሚያሳዩት የመኖሪያ አካባቢዎች በጨለማ ሲዋጡና ሰማዩ በፍንዳታ ሲበራ አሳይተዋል። በሌላ በኩል የሩሲያ መከላከያ ሚኒስቴር እንደገለጸው የአየር መከላከያ ክፍሎቹ በ9 ሰዓት ውስጥ 220 የዩክሬን ድሮኖችን መተው የጣሉ ሲሆን ከነዚህ ውስጥ 24ቱ ወደ ሞስኮ እያመሩ የነበሩ ናቸው ብለዋል። የሞስኮ ከንቲባ ሰርጌይ ሶቢያኒ በበኩላቸው 27 ድሮኖች ወደ ከተማዋ ሲያመሩ መመታታቸውን ገልጸዋል። ከዚሁ ጋር በተያያዘ ሩሲያ በድንበር አቅራቢያ በሚገኙ የዩክሬን መሰረተ ልማቶች ላይ ጥቃት በሰነዘረችበት ወቅት አንድ ድሮን የሮማኒያን የአየር ክልል በመጣሱ ሀገሪቱ የጦር አውሮፕላኖቿን አስነስታለች። ይህ በ2 ቀናት ውስጥ የተከሰተ ሁለተኛው የአየር ክልል ጥሰት ነው ተብሏል። የአየር ክልል ጥሰትን በተመለከተ የሚቀርቡት ቅሬታዎች ውስጥ ይህ የመጀመሪያው አይደለም። ከዚህ ቀደምም ሮማኒያን ጨምሮ ሌሎች 2 የአውሮፓ ሀገራት የአየር ክልላቸው መጣሱን ገልጸው ነበር። ጦርነቱ ከተጀመረ በኋላ ተደጋጋሚ የማሸማገል ጥረቶች ሲደረጉ ቆይተዋል። በአሜሪካ አሸማጋይነት የሚካሄደው ቀጣዩ የሩሲያና ዩክሬን የሶስትዮሽ የሰላም ድርድር በመጋቢት ወር መጀመሪያ ላይ በአቡዳቢ ሊካሄድ እንደሚችል ፕሬዚዳንት ቮሎዲሚር ዜሌንስኪ ተናግረዋል። ይህንን የተናገሩት በጄኔቫ በአሜሪካና በዩክሬን ባለስልጣናት መካከል ከጦርነት በኋላ የመልሶ ግንባታ ላይ ከተካሄደው ውይይት በኋላ ነው። ዜሌንስኪ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በቀጥታ ንግግር ለማድረግ ጥሪያቸውን በድጋሚ በማቅረብ በመሪዎች ደረጃ ለሚደረግ ስብሰባ ዝግጅት እንደሚያስፈልግና ይህም ብዙ ነገሮችን ሊፈታ እንደሚችል ተናግረዋል። በሁለቱ መሪዎች መካከል የሚደረግ የፊት ለፊት የቀጥታ ግንኙነትን ለማሳካት ፕሬዝዳንት ትራምፕን ጨምሮ ተደጋጋሚ ጥረቶች ተደርገዋል። ነገር ግን ማሳካት አልተቻለም። አሁንም ድረስ ሀገራቱ ንግግሮቹን እያደረጉ ያሉት በተደራዳሪዎቻቸው በኩልና በአደራዳሪ አካላት አማካኝነት ነው። ሆኖም ግን ውጤትን ለማምጣት አልቻሉም። ለዚህ ደግሞ በምክንያትነት የሚነሱ በርካታ ጉዳዮች ቢኖሩም የሚያስቀምጧቸው ቅድመ ሁኔታዎች ግን ከዋነኞቹ መካከል ናቸው። በሌላ በኩል የዓለም አቀፉ የገንዘብ ድርጅት IMF የስራ አስፈጻሚ ቦርድ ለዩክሬን የ8.1 ቢሊዮን ዶላር የ4 ዓመት ብድርን አጽድቋል። ይህ አዲስ የስራ ማስኬጃ ብድር ዩክሬን ለ4 ዓመት የሚያስፈልጋትን 136.5 ቢሊዮን ዶላር ዓለም አቀፍ የድጋፍ ጥቅልን ለማረጋገጥ ይረዳታል። ብድሩ እንደ አውሮፓውያን አቆጣጠር በ2023 የጸደቀውን የ15.5 ቢሊዮን ዶላር ፕሮግራም የሚተካ ሲሆን
ሲሆን ኪየቭ የኢኮኖሚ መረጋጋትን እንድትጠብቅ ይረዳታል ተብሎ ይጠበቃል። የዩክሬን ምክትል ጠቅላይ ሚኒስትር ዩሊያ ሲቪሪዴንኮ ብድሩ ለሀገሪቱ መረጋጋት ወሳኝ መሆኑን ገልጸዋል። የዓለም ባንክና ሌሎች ድርጅቶች ዩክሬንን መልሶ ለመገንባት በሚቀጥሉት 10 ዓመታት ውስጥ $588 ቢሊዮን እንደሚያስፈልግ ገልጸዋል። የአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂዬቫ እንደተናገሩት አሜሪካ፣ ጀርመን፣ ካናዳ፣ ብሪታንያ፣ ጃፓንና በርካታ የአውሮፓ ሀገራት ኦስትሪያ፣ ቤልጂየም፣ ዴንማርክ፣ ፈረንሳይና ጣሊያንን ጨምሮ ዩክሬን ለአይኤምኤፍ ያለባትን ዕዳ እንድትከፍል ድጋፍ ለማድረግ ቃል ገብተዋል። ዩክሬን በ2026 የኢኮኖሚ እድገቷ ከ1.8 በመቶ እስከ 2.5 በመቶ እንደሚሆንና የዋጋ ግሽበቱ ወደ 6.1 በመቶ ዝቅ እንደሚል ይጠበቃል። ወደ አጫጭር መረጃዎቻችን አለፍን። ኢትዮጵያና አዘርባይጃን የመከላከያ ትብብር ስምምነት ተፈራረሙ። በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ ቡድን ለይፋዊ የሥራ ጉብኝት አዘርባይጃን ገብቷል። በአዘርባይጃን ባኩ ዛጉልባ ፕሬዝዳንታዊ ቤተ መንግስት ከተካሄደው ውይይት በመቀጠልም ሁለቱ መሪዎች በመከላከያና በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶች የፊርማ ስነ ስርዓት ላይ ተገኝተዋል። ከተፈረሙት መግባቢያ ሰነዶች መካከልም 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 ማዘጋጀት፣ በግብርና በሚዲያ ልማትና ልምድ ልውውጥ፣ በኢንቨስትመንት ማስፋፊያና በጸረ ሙስና ትብብር ዙሪያ የሚያጠነጥኑ ናቸው ተብሏል። በሌላ በኩል የአዘርባይጃንን የአገልግሎት ዘርፍ ዝመናን በግንባር ቀደምትነት እየመራ የሚገኘው ተቋም አሳንና በኢትዮጵያ የመሰብ አገልግሎት መካከል በጋራ ለመስራት ስምምነት ላይ ተደርሷል። እነዚህ ስምምነቶችና የመግባቢያ ሰነዶች በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች የሁለትዮሽ ትብብርን ይበልጥ እንደሚያጠናክሩና እንደሚያስፋፉ ይጠበቃል ተብሏል። ሰባተኛውን ጠቅላላ የምርጫ ሂደትን ተገን በማድረግ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። አስተዳደሩ በአሁኑ ወቅትም በሀገራችን ያለውን ወቅታዊ ሁኔታ በተለይም ሰባተኛውን ጠቅላላ የምርጫ ሂደትን ተገን በማድረግ አጥፊዎች ስልታቸውን ይበልጥ በማወሳሰብ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየፈጸሙ እንደሚገኝ ከሚደርሱኝ መረጃዎችና የሳይበር ደህንነት ትንተናዎች ማረጋገጥ ችያለሁ ብሏል። አስተዳደሩ ባስተላለፈው አስቸኳይ የጥንቃቄ መልእክቱ ላይ ጥቃቱ በተለይ ከፍተኛ የመንግስት የሥራ ኃላፊዎችን፣ በውጭ ሀገር የሚኖሩ ተማሪዎችን፣ በርቀት ሆነው በዲጂታል አማራጮች የሚማሩ ግለሰቦችንና ተጽዕኖ ፈጣሪ ግለሰቦችን ኢላማ ያደረገ መሆኑን የገለጸው አክሎም የሳይበር ምህዳር ደህንነትን ለማስጠበቅ ተቋሙ የሚሰራቸውን ስራዎች አጠናክሮ እንደሚቀጥል ገልጾ ህብረተሰቡም አስፈላጊውን ጥንቃቄ በማድረግ ለሳይበር ጥቃቶች በር እንዳይከፍትም አሳስቧል። ቀደም ሲል የኢንፎርሜሽን መረብ ደህንነት አስተዳደር በተያዘው 2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥም በተለያዩ ተቋማት ላይ 13443 የሳይበር ጥቃት ሙከራዎች መደረጋቸውን ማስታወቁ ይታወሳል። ኢትዮጵያ ቡናን እሴት ጨምራ ለዓለም ገበያ እንድታቀርብ የሚያስችል አዲስ መመሪያ ወደ ስራ ገባ። በሀገር ውስጥ የተቆላና የተፈጨ ቡናን እሴት በመጨመር ለዓለም ገበያ መሸጥ የሚያስችል አዲስ መመሪያ ጸድቆ ወደ ስራ መግባቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። አዲሱ መመሪያ ኢትዮጵያ ቡናን በጥሬው ከመላክ ወጥታ እሴት በመጨመር የምታገኘውን የውጭ ምንዛሬ ገቢ ለማሳደግ ጉልህ ሚና ይኖረዋል ተብሏል። ቀደም ሲል እሴት የተጨመረበት ቡና በምን አይነት የጥራት ደረጃና ሁኔታ ወደ ውጭ መላክ እንዳለበት የሚወስኑ ግልጽ መመሪያዎች ባለመኖራቸው ዘርፉ ሳይነቃቃ መቆየቱንና አዲሱ አሰራርም ቡናው በሌላ ሀገር ስም እንዳይሸጥና ተፈጥሯዊ ጣዕሙን ጠብቆ ለዓለም ገበያ እንዲቀርብ እንደሚያስችል ተነግሯል። በተጨማሪም የሀገሪቱን ተወዳዳሪነት ከማሳደጉም ባለፈ ለበርካታ ዜጎች የስራ ዕድል እንደሚፈጥርም ተገልጿል። ከውጭ የአፍሪካ በሽታ መከላከልና መቆጣጠሪያ ማዕከል አፍሪካ ሲዲሲ ከአሜሪካ ጋር በሚደረጉ የጤና ስምምነቶች በተለይም የመረጃና የበሽታ አምጪ ተዋሲያን ልውውጥን በተመለከተ ያለውን ከፍተኛ ስጋት ገለጸ።
የማዕከሉ ዋና ዳይሬክተር ዶክተር ዣን ካሲያ እንደገለጹት አፍሪካ ባዮሎጂካዊ ናሙናዎችንና መረጃዎችን ለምርምር ብታጋራም ከጥናቶቹ የሚገኙትን የሕክምና ውጤቶች፣ መድኃኒቶችና ክትባቶችን በማግኘት ረገድ ግን ከፍተኛ ኢፍትሐዊነት እየታየበት ይገኛል ብለዋል። ዳይሬክተሩ ይህ አሰራር የአገሪቱን የጤና ሉዓላዊነት አደጋ ላይ የሚጥል መሆኑን በመጥቀስም በበለጸጉ ሀገራትና በአፍሪካ መካከል ያለው ግንኙነት በጋራ ጠቃሚነትና ግልጽነት ላይ የተመሰረተ እንዲሆንም ጠይቀዋል። በተለይም አዳዲስ ወረርሽኞች በሚከሰቱበት ወቅትም አፍሪካ የሳይንሳዊ ግኝቶቹ እኩል ተቋዳሽ የምትሆንበት ሕጋዊ ማዕቀፍ በአስቸኳይ እንደሚያስፈልግም አሳስቧል። ይህ የአፍሪካ CDC አቋም ማንኛውም ዓለም አቀፍ የጤና ሽርክና ከአገሪቱ የሚወሰደውን ኃይል የሚመልስበትና የአፍሪካን ብሔራዊ ጥቅምና ደህንነት የሚያስከብር መሆን እንዳለበት የሚያሳስብ ጠንካራ መልእክት ተደርጎ ተወስዷል ሲል ሮይተርስ ዘግቧል። በመጨረሻም ቻይና ከዓመታዊው የፖለቲካ ጉባኤ በፊት 9 ወታደራዊ ባለስልጣናትን ጨምሮ 19 ሰዎችን ከፓርላማ አባልነት አሰናበተች። ይህ እርምጃ የተወሰደው በቅርቡ ከፍተኛው ጀነራል ዣንግ ዩክሲያ በሙስና ተጠርጥረው ከተባረሩ በኋላ ነው። ከተሰናበቱት መካከልም የየብስ ጦር አዛዡና የቀድሞው የባህር ኃይል አዛዥ ይገኙበታል። ፕሬዚዳንት ዢ ጂንፒንግ ሙስናን ለፓርቲው ዋነኛ ስጋት ብለው ቢገልጹትም ተቺዎች ግን እርምጃው ፖለቲካዊ ተቀናቃኞቻቸውን ለማስወገድ ያለመ ነው ይላሉ። ይህ የቅርብ ጊዜው ስንብትም ዢ ከ2013 ጀምሮ ነብሮችና ዝንቦች በሚል መሪ ቃል የጀመሩትና ከፍተኛ እንዲሁም ዝቅተኛ ባለስልጣናትን ኢላማ ያደረገው የጸረ ሙስና ዘመቻ አካል ነው። ይህም በ2005 ከታየው መሰል የጀነራሎች ማጽዳት ቀጥሎ የመጣ እርምጃ ነው ተብሏል። የአሜሪካው ከፍተኛ ፍርድ ቤት ፕሬዚዳንት ዶናልድ ትራምፕ የጣሏቸውን አስቸኳይ የቀረጥ እርምጃዎች ሕገወጥ ናቸው በማለት ውድቅ ማድረጉ ይታወሳል። ዋሽንግተን ከዓለም አቀፍ የንግድ አጋሮቿ ጋር በደረሰቻቸው በርካታ ስምምነቶች ላይ ከፍተኛ ግራ መጋባትን ፈጥሯል። በተለይም ሀገሪቱ ልጥል የነበረውን ቀረጥ ለማስቀረት ሲሉ የተለያዩ ውሳኔዎችን አሳልፈው በነበሩ ሀገራትም ላይ የአተገባበር ችግርን ፈጥሯል ተብሏል። ደምሰው ሽፈራው ያዘጋጀውን ሚካኤል ያቀርበዋል። ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት ባደረጉት የሀገሪቱ የምጣኔ ሀብት መግለጫ ንግግር የንግድ ቀጠና አጀንዳቸውን በጽኑ ተከላክለዋል። ሆኖም ግን የሀገሪቱ ከፍተኛ ፍርድ ቤት ፕሬዚዳንቱ የጣሏቸውን አስቸኳይ የቀረጥ እርምጃዎች ሕገወጥ ናቸው በማለት ውድቅ ማድረጉ ዋሽንግተን ከዓለም አቀፍ ንግድ አጋሮቿ ጋር በደረሰቻቸው በርካታ ስምምነቶች ላይ ከፍተኛ ግራ መጋባትን ፈጥሯል። ፍርድ ቤቱ ባለፈው አርብ ባስተላለፈው ውሳኔ ፕሬዚዳንቱ በዓለም አቀፍ ኢኮኖሚ ማስቸኳይ ጊዜ ስልጣን አዋጅ ስር ከሞላ ጎደል በሁሉም የዓለም ሀገራት ምርቶች ላይ ቀረጥ በመጣል ስልጣናቸውን ያለ አግባብ ጠቅመዋልን ብለዋል። ትራምፕ በበኩላቸው በሕጉ ማዕቀፍ ውስጥ ሆነው እርምጃው እንደሚደግሙት በመግለጽ ውሳኔው በተላለፈ ማግስት በ1974 የንግድ አዋጆች አንቀጽ 122 መሰረት የ10% አጠቃላይ ቀረጥ እንዲተገበርም አድርገዋል። የሕግ ለውጥ ቀደም ሲል በነበረው የቀረጥ መዋቅር ላይ ተመስርተው የንግድ ስምምነት የፈረሙ ሀገራትን አጣብቂኝ ውስጥ ከቷቸዋል። የቅዱስ ጋላን ንግድ ተቋም ዋና ስራ አስፈጻሚ ዮሐንስ ፍሬትስ እንደሚሉት የንግድ አጋሮቹ ቀደም ሲል ስምምነቶችን ያደረጉት በዚሁ ሕግ ስር ለተቀመጡ የቀረጥ ተመኖች ምትክ ነበር። አሁን ግን ያ ሕግ መሰረት ፈርሷል። አስተዳደሩ እነዚህ ስምምነቶች በሌሎች ሕጎች ስር መልሶ ለመገንባት ይሞክርም ሂደቱ ረጅም ጊዜና አዲስ የሕግ ድጋፍ የሚጠይቅ በመሆኑ የንግድ ስምምነቶቹ እጣ ፈንታ አጠራጣሪም ሆኗል። በተለይም ከዩናይትድ ስቴትስ ጋር ቀድመው በስምምነት ያደረጉ ሀገራት አሁን ላይ የተጎዱ ሲሆን የቀረጥ ጫናው የተቋቋሙት እንደ ብራዚል ያሉ ሀገራት ደግሞ ውሳኔውን ትክክለኛቸውን ያረጋገጠላቸው መስሏቸዋል። የጃፓን ሁኔታ ለዚህ ምስቅልቅል ትልቅ ማሳያ ሆኗል። ጃፓን ባለፈው ዓመት የ550 ቢሊዮን ዶላር የኢንቨስትመንት ቃል በመግባት የቀረጥ ተመኑ ወደ 15% እንዲቀንስና
ዋስትና ተስማምታ ነበር። አሁን ግን የፍርድ ቤቱ ውሳኔ ሁሉም ሀገራት እኩል በማድረጉ ጃፓን ያን ያህል የቢሊዮን ዶላር ከፍላ የምታገኘውን ጥቅም ሌሎች ሀገራት በነጻ የሚያገኙት እኩልም ሆኗል። የጃፓን ንግድ ሚኒስቴር ሪዩሴ አኳዛ ዋሽንግተን ጃፓንን ከሌሎች ሀገራት ባነሰ ሁኔታ እንዳታይ ታሳስበዋል። በተመሳሳይ ህንድ ዋሽንግተንን ልታደርግ የነበረው የንግድ ድርድር ያቋረጠች ሲሆን የአውሮፓ ህብረትን በበኩሉ ከዩናይትድ ስቴትስ ጋር ሊያደርገው የነበረው የቀረጥ ስምምነት ድምፅ አሰጣጥ ላይ ለሁለተኛ ጊዜ አራዝመዋል። የአውሮፓ ባለስልጣናት ዋሽንግተን የገባችውን ቃል አጥፋለች በሚል የአጸፋ እርምጃ ሊወስዱ እንደሚችሉም ዝተዋል። ካናዳ በበኩሏ የፍርድ ቤቱን ውሳኔ በአዎንታዊ ጎኝ ተቀበለች ሲሆን የኦንታሪዮ ግዛት ጠቅላይ ሚኒስትር ዶግ ፎርድ በትራምፕ ላይ ግድግዳዎችን እየጠበቡበት ነው በማለት አስተያየታቸውንም ሰጥተዋል። ፕሬዚደንት ትራምፕ ግን በበኩላቸው ሀገራት ከስምምነት የሚያፈገፍጉ ከሆነ በሌሎች ንግድ ህጎች አማካኝነት የከፋ ቀረጥ እንደሚጠብቃቸው አስጠንቅቀዋል። የአሜሪካ ንግድ ተወካዮች ጄምሰን ግሬር አስተዳደሩ በአንቀጽ 301 ስር አዳዲስ የንግድ ምርመራዎችን ለመጀመር ማቀዱንም ገልጸዋል። ይህ አስተዳደሩ ለቀረጥ ፖሊሲው ፕላን ቢ ወይም አማራጭ መንገድ እየፈለገ መሆኑን ያሳያል። በአሁኑ ወቅት እንደ ቻይናና ሜክሲኮ ያሉ ሀገራት ሁኔታዎችን በከፍተኛ ጥንቃቄ እየተከታተሉም ይገኛሉ። ቻይና በቀጣዩ ወር ትራምፕ ወደ ቤጂንግ የሚያደርጉትን ጉብኝት ተከትሎ በሚደረግ ድርድር ላይ የፍርድ ቤቱን ውሳኔ ከግምት ውስጥ በሚያስገባ አቋም እንደምትይዝም አስታውቃለች። አጠቃላይ የአሜሪካ ከፍተኛ ፍርድ ቤት የሰጠው ውሳኔ የትራምፕን የቀረጥ ሰለባ የገደበ ቢሆንም አስተዳደሩ ግን ሌሎች የህግ መንገዶች ጫናውን ለመቀጠል መወሰኑን ዓለም አቀፉ የንግድ ስርዓት ተጨማሪ ጊዜያት ባልተረጋገጠ ሁኔታ ውስጥ እንዲቆዩ አድርጎታል። የንግድ ስምምነቶች በሙሉ በኮንግረስ ያልጸደቁ በመሆናቸው በቀጣይ የሚኖር የድርድር ሂደትን አድካሚና ረጅም እንደሚሆንም ይጠበቃል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸርም ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደ ዞን ለፍ በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነሉ ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለው ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖርበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።